ለህይወታችን አስጊ የምንላቸው በሽታዎች በአንድ ጊዜ አይመጡም። እንዲያውም ለሳምንት ወይም ለወር ወይም ለዓመታት በተለያዩ ምልክቶችን ያሳያሉ። ችግሩ እኛ እነዚህ ምልክቶች ችላ እንላቸዋለን። ታዲያ በዚህ ቪዲዮ የምነግራችሁ 6 በጣም ችላ ያልናቸው ነገር ግን ከጀርባቸው አደገኛ የሆነ የጤና እክል ይዘውብን ሊመጡ የሚችሉ ምልክቶችን ነው። ታዲያ ይሄንን ለምትወዱት ሰው እንደዚህ አይነት ምልክቶች ያሏቸው አይነት ሰዎች ካሉ ሼር ማድረግ እንዳይረሳ። በዚህ ቪዲዮ ወይም በሌላ ሐሳብና አስተያየት ካላችሁ ኮሜንት ላይ ማስቀመጥ እንዳይረሳ። የኔ ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። አንደኛውና ብዙ ሰዎች ላይ የሚስተዋለው ድካም ነው። እንደዚህ አይነት ሰው አጋጥሟችሁ አያውቅም? በቃ ዝም ብሎ ደከመኝ የሚል በቃ ይደክመኛል የሚል ሰው ድካም ኖርማል አይደለም። ኢቭን ከተኛም በኋላ ካረፍንም በኋላ ይደክመናል። ለምንድን ነው የሚደክመን ብላችሁ ማሰብ ያስፈልጋል። በተለይ በሽታ የምንላቸው ወይም ብዙ ጊዜ ሜዲካል ኮዝ የምንላቸው እንደ ደም ማነስ፣ የታይሮይድ ችግር፣ ስኳር፣ ስር የሰደደ ኢንፌክሽን ብቻ ምርመራ የሚያስፈልገው ወይም መታየት የሚያስፈልገው ችግር እንደሆነ እንድትይዙልኝ ይፈልጋል። ሁለተኛው ምክንያቱ ምን እንደሆነ ያላወቃችሁት የክብደት መጨመርም ሊሆን ይችላል፣ መቀነስም ሊሆን ይችላል። ስለዚህ ምንም አይነት ምግብ ለውጥ ሳታደርጉ አለመብላት ወይም ደግሞ ከልክ በላይ መብላት ለውጥ ሳታደርጉ ሰውነታችሁ ከተቀየረባችሁ መወፈር ወይም መቀነስ ካለ ይሄም የሕክምና ችግር ሊሆን ይችላል። በተለይ የሆርሞን ችግር፣ ካንሰር፣ ድባቴ እንደዚሁም ደግሞ ስኳር አይነት ህመሞች ካሉ አሁንም ምንም ሳታውቁት የክብደት መቀየር ወይም መጨመር ወይም መቀነስ ሊኖርባችሁ ይችላል። ሶስተኛው የቆዳ መጥቆር ነው። የቆዳ መጥቆር ብዙ ጊዜ ቆሻሻ ነው ብለን የምናልፈው በብብታችሁ አካባቢ፣ በአንገታችሁ አካባቢ እንደዚሁም በግሮይን የምንለው ወይም በብልቶቻችን አካባቢ በጣም ከሌላው የቆዳ ክፍላችን ተለይቶ መጥቆር ነገር ካያችሁ ይሄም በሽታ ጠቋሚ ነው። ቀለል አድርገን እናየዋለን። ከጊዜ በኋላ ችግር ሊያመጣብን የሚችል በተለይ የኢንሱሊን ሬዚስታንስ የሆርሞን ችግር ሲኖር እንደዚሁም ደግሞ የስኳር ወይም ቅድመ ስኳር ምልክት መሆን ይችላል። አራተኛው ተደጋጋሚ የሆነ የራስ ምታት ከዚህ በፊት ኖሮባችሁ ሳያውቅ ነገር ግን አዲስ የሆነ የራስ ምታት እንደዚሁም እየተባባሰ የሚመጣ አይነት የራስ ምታት ካለ ችላ ማለት የለባችሁም። በተለይ ይሄ የሚገናኘው ስኳር ህመም ችግር ሊሆን ይችላል። የፈሳሽ ሰውነታችሁ ውስጥ የማጣት ምክንያት ወይም የድርቀት ምክንያት ሊሆን ይችላል። የነርቭ ችግር ሊሆን ይችላል። እንደዚሁም የግፊት መጨመር ምክንያት ሊሆን ይችላል። ስለዚህ እንደዚህ አይነት ምልክት ሲኖር ችላ ማለት የለባችሁ። አምስተኛ እንቅልፍ ነው። እንቅልፍ ኖርማል የምትሉት እንቅልፍ ከዚህ በፊት ጤናማ የሆነ እንቅልፍ የሚሰማችሁ ስሜት ሊቀየር ይችላል። በተደጋጋሚ እንቅልፍ የማጣት ስሜት ወይም ደግሞ በጣም ከፍተኛ የሆነ የእንቅልፍ ውስጥ መግባት፣ እንቅልፍ ከተነሳችሁ በኋላ ደግሞ የድካም አይነት ስሜት ሊኖራችሁ ይችላል። ይሄም ችላ ማለት የሌለባችሁ ትልቅ ምልክት ነው። ይሄ ከስነ አእምሮ ችግር ጋር ተገናኝቶ ሊሆን ይችላል። የሆርሞን ችግር ሊኖር ይችላል። እንደዚሁም ደግሞ ድባቴ አይነት ወይም ጭንቀት አይነት ስሜቶች ሲኖሩ የሚፈጠር ስለሆነ ይህንን ችላ ማለት የለባችሁ። ስድስተኛ ከምግብ ፍጭት ስርዓት ጋር ይገናኛል። በተደጋጋሚ ለምሳሌ እንደ ተቅማጥ ወይም ደግሞ ድርቀት እንደዚሁም ደግሞ የሆድ መንፋት አይነት ችግር ምናምን ሲኖርባችሁ ችላ ማለት የለባችሁም። ይሄም እየቆየ ሲሄድ የብዙ በሽታዎች ምልክት ሊሆን ይችላል። ከአንጀት ጋር የሚገናኙ ችግሮች፣ ከጉበት ጋር የሚገናኙ ችግሮች፣ እዚሁም ከአንጀት ኢንፌክሽን ጋር የሚገናኙ በሙሉ ከዚህ ጋር ሊገናኙ ይችላሉ። ስለዚህ እነዚህ ምልክቶች ካሏችሁ ችላ ማለት አይኖርባችሁ። እንድትገነዘቡኝ የምፈልገው እነዚህ የነገርኳችሁ 6ቱም እንዳጠቃላይ አደገኛ የሆነ በሽታ ይጠቁማሉ ማለት አይደለም። ማለት የፈለኩት እነዚህ ምልክቶች ችላ ማለት ግን ዋጋ ሊያስከፍል ይችላል። ስለዚህ እነዚህ ምልክቶች የሚደጋገሙ ከሆነ መታየት ቼክ ማድረግ ያስፈልጋል የሚለው ነው ዋናው መልእክቴ። ምክንያቱም ሰውነታችን ብዙ ጊዜ ምልክት አስቀድሞ ይሰጣናል። ሰውነታችን ላይ የሆነ ባዕድ የሆነ ነገር ወይም ደግሞ የተለየ የሰውነት ዑደት ወይም ፊዚዮሎጂ ውስጥ ስንገባ ቀድሞ የሚያሳዩን ምልክቶች ስለሆኑ ነው። ስለዚህ እነዚህ ምልክቶች ስናይ ችላ ማለት እንደሌለብን እንድታውቁት ፈልጋለሁ። ለምታውቁት ወዳጆቻችሁ እነዚህ ምልክቶች ኖሯቸው ችላ ማለት ለሌለባቸው ወዳጆቻችሁ ሼር ማድረግ እንዳይረሳ። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ እንዳይረሳ። ሐሳብ አስተያየት ካላችሁ ደግሞ በዚህ ቪዲዮ ሊሆን ይችላል፣ በቀጣይ እንድሰራላችሁ በምትፈልጉት ሊሆን ይችላል። ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳይረሳ። እስከዛው ቸር ቆዩ።